በጣም የሚገርመውን ሼፍ በጣም ርቦት ያገኘው ስፒድ ማለት ነው። በጣም በአለም ደረጃ የሚታወቅ ማርከስ ሼፍ ማርከስ ይባላል። በስዊድን በአሜሪካ እንዲሁ ነው የኦባማ ሼፍ መሆኑ የሚታወቅ ሼፍ ነው። አይሾ ስፒድ የክርስቲያኖ ሮናልዶ አድናቂው አይሾ ስፒድ በጣም አንጀቱን ያራሰ ቺክን ወፈል ሰርቶለት ነበርና ዋት አባውት ማርከስ ማርከስ አዲስ እንግዲህ በጣም የሚገርም ሬስቶራንት ነው። በአፍሪካ የመጀመሪያው የሆነ በኢትዮጵያ ንግድ ባንክ 47ኛ ፎቅ ላይ የሚገኝ ነው። ሀገራችንን ከፍ አድርጎ ያስጠራ ነው። ከሆስፒታሊቲ ጀምሮ ከሰርቪስ አንጻር እንዲሁም ደግሞ በጣም ጣፋጭ የሆነ የቺክን ዋፍል እንግዲህ ኢንተርናሽናል ዴሊሺየስ የሆነ ምግብ ነው። አይሾ ስፒድ ወዶት 3 ጊዜ ነው የተጠቀመው። እንግዲህ ርቦት ብሎ ነበር ማለት ይቻላል። በጣም ብዙ ኢነርጂ ጨርሷል። ያንን እንግዲህ ጥናት ያደረገው ማርከስ ሳሙኤልሰን በጣም የሚገርም አቀባበል የሚገርም ሰርቪስ ሰጥቷል። ጣፋጭ የሆነ ዶሮ ከዋፍል ጋር ሰርቶለት እንግዲህ ኢትዮጵያም የምታዘጋጀው ምግብም ምን ያክል እንግዲህ ዓለም አቀፍ ደረጃውን የጠበቀ መሆኑን ያስመሰከረበትን አለ። ከመስቀል አደባባይ ዝግጅት ጀምሮ እስከ ሲቢ 47ኛ ድረስ እንግዲህ በተለይ የሀያት ሪጀንሲ ማኔጅመንት እና ክሩ ትልቅ አስተዋጽኦ አድርጓል። ለሀገራችን ኢትዮጵያ እንግዲህ ትልቅ ውለታ የዋለው የአይሾ ስፒድ ከዚህ በኋላ ነው እንግዲህ የሚታየው ዓለም ህዝብ ያየው ስለሆነ ማለት ነው። በስተመጨረሻ አፈጻጸሙን በምግብ ደረጃ አሳምሮለታል ማርከስና አንጀቱን ያራሰው ማርከስ ሲጀመር በቃ ልጁ ኮንቴንቱም ክሬተርም ነው ቲቪ ሆስትም ነው አይደል? በጣም ያው ቲቪ ሆስት ነው። መጽሐፎችንም ጽፏል። ዓለም አቀፍ ሼፍ ነው። ብዙዎች መሆን የሚፈልጉት እንደሱ ነውና ሴሌብሪቲ ሼፍ ነው። በጣም ጥሩ ተግባቦት ያለው በጣም ይሄ ቀለል አድርጎ ላይፍን መኖር የሚችል የሁለት ልጆች አባት የኢንተርናሽናል ሞዴል ማያ ባለቤት ማርከስ ሳሙኤልሰን እንግዲህ ትናንትና ያደረከው በተለይ ኢትዮጵያን ለማስተዋወቅ የጣርክበት መንገድ በጣም ገበናችንን የሸፈነልን ኢነርጂውን ሴሌብሬት ሲያደርግ ስቴዲየም ውስጥ ከቶሚ ጋርም ሲጨፍር ነበር ሲቀበል አይቻልም። መስቀል አደባባይ ላይ እንደውም 47 ላይ እንደዚህ አይነት ጣፋጭ ምግቦችን ሲሰሩ የነበረበት ሼፍ ማርከስ አገሩን ወክሎ በጣም ድንቅ ነገር ነው ያስመለከተን የነበረው። ሳናደንቀው እናመሰግናለን ሼፍ ማርከስ ሳሙኤልሰን እንወዳለን። ታንክ